ምዕራፍ 5 ማንም ሰው የሚያምለውን ቃል ቢሰማ ምስክር ሆኖም አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር ኃጢአት መስራቱ ነውና በደሉን ይሸከማል። ማናቸውም ሰው ሳይታወቀው ርኩስ ነገር ቢነካ የረከሰም አውሬ በድን ወይም የረከሰ ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን እርሱም ርኩስ ቢሆን ነገሩ በታወቀው ጊዜ በደል ይሆንበታል። ወይም ርኩስነቱን ሳያውቅ ርኩስን ሰው ቢነካ በማናቸውም ርኩሰት ቢረክስ ነገሩ በታወቀው ጊዜ በደል ይሆንበታል። ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለማናቸውም ነገር ቢሆን በታወቀው ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከነዚህ ነገሮች በአንዲቱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል። ስለ ሠራው ኃጢአት ለእግዚአብሔር የበደል መሥዋዕት ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስት ለኃጢአት መሥዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል። ስለ ሠራው ኃጢአት ለበደል መሥዋዕት ጠቦትን ለማምጣት ገንዘቡ ያልበቃ እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች አንዱን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ለእግዚአብሔር ያቀርባል። ወደ ካህኑም ያመጣቸዋል። እርሱም አስቀድሞ ለኃጢአት መሥዋዕት የሆነውን ያቀርባል። ራሱንም ከአንገቱ ይቆለምመዋል፣ ነገር ግን አይቆርጠውም። ከኃጢአቱም መሥዋዕት ደም በመሠዊያው ግድግዳ ላይ ይረጨዋል። የተረፈውም ደም ከመሠዊያው በታች ይንጠፈጠፋል። እርሱ የኃጢአት መሥዋዕት ነው። እንደ ሥርዓቱም ሁለተኛውን ለሚቃጠል መሥዋዕት ያዘጋጀዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። 2 ዋኖሶች ወይም 2 የርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ስለ ሠራው ኃጢአት የኢፍ መስፈሪያ 10ኛ ክፍል መልካም ዱቄት ለኃጢአት መሥዋዕት ያቀርበዋል። የኃጢአት መሥዋዕት ነውና ዘይት አያፈስበትም፣ ዕጣንም አይጨምርበትም። ወደ ካህኑም ያመጣዋል። ካህኑም መታሰቢያው ይሆን ዘንድ ከእርሱ እፍኝ ሙሉ ይውሰድ። ለእግዚአብሔርም በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። እርሱም የኃጢአት መሥዋዕት ነው። ካህኑም ከነዚያ በአንዳቸው ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። የተረፈውም እንደ እህል ቁርባን ለካህኑ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ቢበድል ሳያውቅም ለእግዚአብሔር በተቀደሰው በማናቸውም ነገር ኃጢአትን ቢሠራ ለበደል መሥዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውራ በግ ያቀርባል። እንደ ግምጋሜህ መጠን በብር ሰቅል እንደ መቅደሱ ሰቅል ሚዛን ለበደል መሥዋዕት ያቀርበዋል። በተቀደሰ ነገር ላይ ስለ ሠራው ኃጢአት ዕዳ ይከፍላል። 5ኛውንም እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መሥዋዕት አውራ በግ ያስተሰርይለታል፣ እርሱም ይቅር ይባላል። ማናቸውም ሰው ኃጢአት ቢሠራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኃጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መሥዋዕት እንደ ግምጋሜህ መጠን ወደ ካህኑ ያመጣዋል። ካህኑም ሳያውቅ ስለ ሳተው ስህተት ያስተሰርይለታል፣ እርሱም ይቅር ይባላል። እርሱም የበደል መሥዋዕት ነው፣ በእውነት በእግዚአብሔር ፊት በደለኛ ነው።